ይትባረክ እግዚአብሔር አምላከ አበዊነ ዘአውረሰነ መንግሥቶ ሰማያዊተ። የአባቶቻችን አምላክ እግዚአብሔር ሰማያዊት ክብሩን ገነትን መንግሥተ ሰማያትን ያወረሰን የሚያወርሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም እናታችን ቅድስት ድንግል ማርያም በአምላክ ወላዲተ አምላክ ታምሯን ሰምተን የምንድንባት የምንፈወስባት እርሷም ክብርና ምስጋና ይድረሳት። በቅድሚያ የተወደዳችሁና የተከበራችሁ የዚህ ቤተ ክርስቲያን ሊቃውንቶች፣ መምህራን፣ ካህናት፣ ዲያቆናት በእግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምንስ ከሰዓት ደረሳችሁ? አሜን። እችን ሰዓት ባርኮና ቀድሶ እግዚአብሔርን መንፈሳዊ ምግብ እንድንመገብ የፈቀደልን አምላካችን ስሙ የተመሰገነ ይሁን። እንግዲህ መምህራችን እንደተናገሩት ለጥቂት ደቂቃ ነው የምንነጋገረው። ምክንያቱም ዛሬ ሰንበት ነው፣ ሁለተኛ ደግሞ ሌላ ስላለ ማለት ነው። የምንነጋገርበት ኃይለ ቃል የሚሆነው የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ያለ ኃይለ ቃል ነው። ኃይለ ቃሉ አነ ውእቱ ኖላዊ ኄር፣ እኔ ቸር ጠባቂ ነኝ ይላል። እኔ ቸር ጠባቂ ነኝ ይላል። በነገራችን ላይ ትምህርት ላይ ወዲና ወዲ የምትሉ ሰዎች ካላችሁ በያላችሁበት ቁጭ ብላችሁ ብታዳምጡ መልካም ነው። ብዙ ወዲና ወዲ የሚል ሰው ስላለ ማለት ነው። እና አነ ውእቱ እኔ ቸር ጠባቂ ነኝ ይላል። እንግዲህ በቤተ ክርስቲያን አስተምሮ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ የነቢያት ጾም ወይም ደግሞ የገና ጾም በሶስት በዓላት ተከፍሎ እየተከበረ እስከ ፍጻሜ ይደርሳል። ከአሁን በፊት ሰንበታቱ በሶስት በዓላት ተከፍለው ለምሳሌ በፊት ስብከት፣ የዛሬ ሳምንት ደግሞ ከዛሬ በፊት ማለት ነው ብርሃን ተብሎ ስለ ብርሃንና ስለ ስብከት ተምራቸዋል። አሁን ደግሞ የዛሬው ዕለት ልክ ልደት ከመድረሱ በፊት አስቀድሞ የሚገኘው ዕለት ምን ይባላል ማለት ነው? ኖላዊ ይባላል። ምን ማለት ነው? ጠባቂ ወይም ደግሞ እረኛ ማለት ነው። ጠባቂ ወይም እረኛ ማለት ነው። እንግዲህ እረኛ ማለት ምን ማለት ነው? ዛሬ ጌታችን ኢየሱስ ክርስቶስ ወይም እግዚአብሔር ጌታችን ወደዚህ ከመምጣቱ አስቀድሞ እግዚአብሔር እስራኤላውያንን እንዴት ይጠብቃቸው እንደነበረና በኋላም ደግሞ እርሱ ያደርገው የነበረውን ስራ ለካህናት ክርስቶስ ወደዚህ ዓለም መጥቶ እንደሰጣቸው የምንነጋገርበት ነው የሚሆነው። ጌታችን ኢየሱስ ክርስቶስ ምን ብሏል? አነ ውእቱ ኖላዊ ኄር፣ እኔ ቸር ጠባቂ ነኝ ብሎ በዮሐንስ ወንጌል ላይ ቅድም እንደነገርኳችሁ ምዕራፍ 10 ቁጥር 11 ላይ ተናግሯል። እኔ ቸር ጠባቂ ነኝ ብሎ የተናገረ ማለት ክርስቶስ እኔ ቸር ጠባቂ ነኝ ብሎ ተናግሯል። እንግዲህ የሰዎች ጥበቃ የሚደረገው እግዚአብሔር ዓለምን ከፈጠረ ጀምሮ ዓለምን በመግቦቱ እየመገበ ብዙ ዘመናትን አሳልፏል። እስከ ዕለተ ምጽአት ድረስ እየመገባቸው ወይም ደግሞ ዓለም ከተፈጠረ ጀምሮ ክርስቶስ ወደዚህ ዓለም እስኪመጣ ድረስ ነቢያትን አስነስቶ ያስጠብቃቸው ነበረ። ዓለምን ነቢያትን አስነስቶ በነቢያት ትምህርት በነቢያት ስብከት ዓለም ትኖር ነበረ። ከዚህ በኋላ እግዚአብሔር በገባው ቃል መሰረት ወደዚህ ዓለም ከመጣ በኋላ ራሱ ተገልጦ አነ ውእቱ ኖላዊ ኄር ብሎ የመምህርነትን ቃል ተናግሯል። እግዚአብሔር የመምህርነትን ቃል ተናግሯል። የእግዚአብሔር ጠብቆቱ በመጀመሪያ እንዴት ነው ከተባለ ባህርያዊ ጠብቆት ይባላል። ባህርያዊ ጠብቆት ማለት
ባህርያዊ ጠብቆት ወይም ደግሞ መለኮታዊ ጠብቆት ማለት ኃጥኡንም ጻድቁንም አንድ አድርጎ የሚገዛ አንድ አድርጎ የሚጠብቅ አምላክ ነው ማለት ነው። ጻድቁንም ኃጥኡንም ጻድቁን ለምን ይጠብቀዋል ማለት ኃጥኡን ለምን ይጠብቀዋል ከተባለ አንድ ሰው ኃጢአት የሚሰራ ከሆነ ኃጢአቱን ሳያስተሰርይ ወይም ደግሞ ንስሐ ሳይገባ እንዴት ይጠብቀዋል ከተባለ በመጀመሪያ ጻድቁ ጻድቅ ከሆነ መልካም ስራውን እየሰራ እንዲኖር ሌሎችን አስተማሪ እንዲሆን እድሜ ሰጥቶ ይጠብቀዋል በጻድቅነቱ። ኃጥኡን ደግሞ እድሜ ለንስሐ ሰጥቶ ንስሐ እስከሚገባ ድረስ በቸርነቱ ይጠብቀዋል ማለት ነው። በቸርነቱ ይጠብቀዋል። እግዚአብሔር የሚጠብቀው ሰዎችን ብቻ አይደለም። በነገራችን ላይ አራዊትንም እንስሳትንም ይጠብቃል። አራዊትንም እንስሳትንም ጌታችን ኢየሱስ ክርስቶስ አራዊትንም እንስሳትንም እንደሚጠብቅ በወንጌሉ ላይ ምን ብሏል? ሬያ ተሰመው እነሆ ወፎችን ተመልከቱ፣ የሰማይን ወፎች ተመልከቱ ብሏል። ግዛን የሌላቸው እጽዋትን እንደሚጠብቅ ሲናገር እነሆ የምድር አበቦችን ተመልከቱ ብሏል። የምድር አበቦችን ተመልከቱ ብሏል። ተራሮችን ኮረብቶችን እንደሚጠብቅ ሲናገር ምን ይላል? ተራሮችን ኮረብቶችን በመልካም ሳር በለመለመ ሳር ያስጌጣቸዋል ይላል። ያስጌጣቸዋል ይላል። ስለዚህ እግዚአብሔር ጠብቆት መጀመሪያ ምንድነው ከተባለ መለኮታዊ የሆነ እንደ ሰው አይደለ ድካም የሌለበት መነሳት መተኛት የሌለበት ባህርያዊ ጠብቆት ይባላል። ሲቀጥል እግዚአብሔር የሚያስጠብቀን ደግሞ በመላእክት ነው። እግዚአብሔር በመላእክት ያስጠብቀናል። በመላእክት የሚያስጠብቀን ስተው ከተባለ ሁለት አቃቤ መላእክት አሉ። ሰዎች መልካም ስራ የሚሰሩ ከሆነ ስለ መልካም ስራችን የሚጠብቁን፣ መልካም ስራችን ጠፍቶብን ወደ ተለያየ ጎዳና የምንሄድ ከሆነ ደግሞ ከኛ የሚርቁን ነገር ግን ደግሞ እግዚአብሔር በቸርነቱ እንዳይለየን በቸርነቱ ሁሌም የማይለየን እግዚአብሔር አለ እና እግዚአብሔር በመላእክት ያስጠብቀናል። በመላእክት ያስጠብቀን እንዴት ነው ከተባለ በታሪክ ደረጃ ስንመለከት እግዚአብሔር እስራኤላውያንን ከግብፅ አውጥቶ ያመጣው ነው ከተባለ ቅዱስ ሚካኤል በሙሴ አማካኝነት ሙሴን እየረዳ እስራኤላውያንን ባሕረ ኤርትራን ከዚያ ያሻገረ ቅዱስ ሚካኤል ነው። ስለዚህ በመላእክት ይረዳናል፣ ይጠብቀናል ማለት ነው። ሲቀጥል እግዚአብሔር የሚጠብቀን በማን ነው ከተባለ በካህናት ነው። በካህናት እየተሰማችሁ ነው? እግዚአብሔር በካህናት ይጠብቀናል። ካህናት ይጠብቁን እንዴት ነው ከተባለ ቅድም እንደነገርኳችሁ በመጀመሪያ ነቢያትን አስነሳ። ሲቀጥል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሐዋርያትን አስነሳ። ምን ብሎ ተናገረ? ለሐዋርያት ወይም ደግሞ ለሐዋርያት አለቃ ለቅዱስ ጴጥሮስ አንድ ቃል ተናግሯል። የዮሐንስ ወንጌል ምዕራፍ 21 ላይ ስታነቡ ወይራ ልጅ ስምዖን ጴጥሮስ ሆይ ትወደኛለህን አለው። አዎ እንደምወድስ አንተ ታውቃለህ ሲለው እንደዛ ከሆነ በጎቼን ጠብቅ፣ ጠቦቶቼን ጠብቅ አለው። ይህ ቃል የተነገረ ብቻ ለጴጥሮስ ብቻ ለሐዋርያት አይደለም። የእግዚአብሔር ቃል ነውና የእግዚአብሔር ቃል የሚኖረው እስከ ዓለም ፍጻሜ ድረስ ነው። ስለዚህ ይህ ቃል ሲወርድ ሲዋረድ ዛሬ ባሉት ካህናት ጭምር በፈቃደ ካህናትና በምክረ ካህናት እንድንኖር ጌታችን ኢየሱስ ክርስቶስ ተናግሯል ማለት ነው። ጌታችን ኢየሱስ ክርስቶስ ተናግሯል። እኛ ምዕመናኑ በበጎች እንመስላለን። መጀመሪያ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ስታነቡ እንዲህ ይላል፣ አማን አማን እብለክሙ ዘይግበው እንታንቀጽ ውስተ አጸደ አባጊ ወአርግ እንተ ካልእ ገጽ ሰራቂ ወፈያት ውእቱ ይላል። እነሆ በበጎች በር የማይገባ ነገር ግን የበጎችን በር ትቶ በሌላ በር የሚገባው ሌባ ነው፣ ወንበዴ ነው፣ ቀማኛ ነው ይላል። እንደዚህ ማለት ነው ከተባለ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ቴዎዳስ ዘግብፅና ይሁዳ ዘገሊላ የሚባሉ ክርስቶስ መጥቷል እያሉ እኔ ክርስቶስን እያሉ ተነስተው ነበረ። እነዚያን ይናገራል። ሲቀጥል ወዘሰ ይረቡ እንተ አንቀጽ ኖላውያን
አባግዕቱ ነገር ግን በበሩ የሚገባው ያ እግዚአብሔር በጎችን ጠባቂ ነው ይላል። በጎችን ጠባቂ ነው ይላል። በጎች የተባልነ እነማን ነን ከተባለ ምዕመናን እኛ ነን። በጎች ጠባቂ ያስፈልጋቸዋል። ምዕመናንም ጠባቂ ያስፈልጋቸዋል። ስለዚህ ጌታችን ኢየሱስ ክርስቶስ ራሱ ብሎ ኖላዊ ያባግ የበጎች ጠባቂ እኔ ነኝ፣ የበጎች ጠባቂ ምዕመናን ካህናት ናቸው፣ መምህራን ናቸው ብሎ ተናግረዋል ማለት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በበሩ የሚገባው ቸር ጠባቂ ነው ካለ በኋላ ምን አለ? ወአጻውዕኒ ያርኅወቱ በመልካሙ በር የገባውን አጻውዕ በሩን ጠባቂን በሩን ይከፍትለታል ማለት ነው ከተባለ ይህ መምህር ወደዚህ ዓለም እንደመጣ ወይም ደግሞ እንደሚያስተምር የሙሴ መጻሕፍቶች ወይም ደግሞ ታምራት ራሱ ምስክር ይሆኑታል። ምዕመናንም ምስክር ይሆኑታል ይላል። ከዚህ በኋላ ምን አለ? ነገር ግን አለ በጎቹ ቃሉን ይሰሙታል ወይፈለዋ ወደሬሁ በጎቹም ኋላኋላውን ይከተሉታል ካለ በኋላ በመጨረሻ ጌታችን ኢየሱስ ክርስቶስ አነ ውእቱ አንቀጸ አባግ በአማን እነሆ እኔ የበጎች በር ነኝ ካለ በኋላ አነ ውእቱ ወላዊ ቸር እኔ ቸር ጠባቂ ነኝ ይላል ማለት ነው። ቸር ጠባቂ ነኝ ይላል ማለት አሁን ቅድም እንደነገርኳችሁ ዛሬ ኖላዊ ይባላል ብያችኋለሁ። ኖላዊ ማለት ደግሞ እረኛ ወይንም ጠባቂ ማለት ነው። ስለ እረኝነትና ስለ ጠባቂ የምንናገርበት፣ የምንመማርበት፣ የምንነጋገርበት የንስሐ አባት ወይም ደግሞ የነፍስ አባት ማለት ምን ማለት ነው? በጎችና ምንድነን የሚለው ነው የምናየው። ቅድም እንደነገርኳችሁ በጎች ጠባቂ ያስፈልጋቸዋል። በበግ ደረጃ እንደምታወቁት አሁን በእንስሳት ደረጃ በጎች ይሰማራሉ በማንኛውም ቦታ። ነገር ግን በጎች ያለ ጠባቂ አይኖርም አይደለም፣ ያለ ጠባቂ አይኖርም። ጠባቂ ያስፈልጋቸዋል። ስለዚህ ጌታችን ኢየሱስ ክርስቶስ ለበጎች ጠባቂ እንዳላቸው ሁሉ ካህናትንና መምህራንን ጠባቂ አድርጎ ሰጥቶናል። ጌታችን ኢየሱስ ክርስቶስ እንደተናገረው ሊቃውንቶች ሲተረጉሙት አማን አማን እብለክሙ ዘእጅበው እንተ አንቀጽ ውስተ አጸደ አባግ የሚለውን በፈቃደ ካህናትና በዝክረ ካህናት የሚኖር ምዕመን ካለ ይላል ወይበውን ተካል ገጽ ይልና ምን ይላል? ሰራቂ ወፈያት ይላል። ሰራቂ ወፈያት ማለት በፈቃደ ካህን በምክረ ካህን መኖሩን ትቶ በፈቃደ ርሱ ማን አለብኝ በዋነት በማን በፈቃደ ርሱ የሚኖር ከሆነ ኃጥእ ነው ይላል። ምክንያቱም ካህናት ከሌሉን የምናማክረው የውስጣችን የምናማክራቸው ማናቸው ከተባለ ካህናት ናቸው። የውስጣችን እንግዲያ ለቤተሰብ እንኳን ይናገራል። ውስጣችን የሚረብሸን ካለ በውስጣችን የያዝነው ካለ የምንናገረው ለማን ነው ከተባለ ለካህናት ነው። ስለዚህ እግዚአብሔርም ይጠብቀናል፣ ካህናትም ይጠብቁናል ማለት ነው። የካህናት መጠበቂያቸው ምንድነው ከተባለ የበጎች መጠበቂያ በትር እንደሆነ ደግሞ ካህናት በመስቀላቸው ይጠብቁናል። በግ የሚጠበቀው በበትር ነው። ልክ በጎቹ በበትር እንደሚጠበቁት ካህናት ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ደሙ የፈሰሰበትን ዓለምን የዋጀውን መስቀል በመያዝ ሰውነታችን በመዳሰስ እንድን ዘንድ በመስቀሉ ይጠብቁናል ማለት ነው። በመስቀሉ ይጠብቁናል። ቅዱስ ዳዊት እግዚአብሔር ጠባቂ መሆኑን በብዙ ቦታ ተናግሯል። ምክንያቱም የቅዱስ ዳዊትን ታሪክ እንደምትመለከቱት በረኝነት የነበረ በጎች የነበሩትና እሱ ደግሞ እረኛ ነበረ። ስለዚህ የእረኝነትን ነገር በጣም ስለሚያውቅ ስለ በጎችና ስለ እረኞች ብዙ ጊዜ ይናገራል። እግዚአብሔር ይርአየኒ ወአልቦ ዘያሳጣኒ ይላል። እግዚአብሔር ያየኛል የሚያሳጣኝም የለም ይላል። መዝሙር 23 ቁጥር 1 ስንመለከት ማለት ነው። እግዚአብሔር
ያየኛል፣ ይህን ያሳጣኝም የለም። ወያድረኒ ውስተ ብሔር ስዑር፣ እነሆ በለመለመ ቦታ ያስቀምጠኛል ማለት ነው። በለመለመ ቦታ ምእመናን እግዚአብሔር እንዲጠብቃቸው፣ እግዚአብሔር እንዲከተላቸው፣ ሁልጊዜ እንደ ጥላ እግዚአብሔር እንዲከተላቸው ወደ ለመለመችዋ ቦታ ሰማያዊት ኢየሩሳሌምን ወደምትወክለው ቦታ ወደ ቤተክርስቲያን መጥተው ቃል እግዚአብሔር እንዲያዳምጡ ይሆናሉ። ይህ ነው ቅዱስ ዳዊት የተናገሩ ነው። በለመለመ ቦታ ያስቀምጠኛል አለ። ሲቀጥል ደግሞ በመዝሙር አሁን ቅዱስ ዳዊት መዝሙር 120 ላይ እንዲህ ይላል፣ አንተ ኩዋጅንቴ መንገድ አድባር፣ እነሆ ዓይኖችን ወደ ተራራው አነሳሁ ይላል። ዓይኖችን ወደ ተራራው አነሳሁ፣ ወደ ተራሮች አነሳሁ ይላል። ዓይኖችን ወደ ተራሮች አነሳሁ ማለት ምንድን ነው? ተራራ የተባሉ እነማን ናቸው? በዚህ ዓለም ያሉ ነገስታት፣ መኳንንት፣ ገዢዎች ናቸው። ተራራ እንደሚታወቀው ከምድር ከፍ ያለ ከሰማይ ዝቅ ያለ ነው። በዚህ ዓለም የሚኖሩ ነገስታት፣ መኳንንትም ይህን ዓለም የሚገዙ የሚኖሩ ሰዎች ነገስታት የምንላቸውን ከሰዎች በላይ ናቸው። ሰውን ማሰር መፍታት ይችላሉ። ስለዚህ ዓይኖቼን ወደ ተራሮች አነሳሁኛ ካለ በኋላ ምን አለ? ማየቴን ታረዴት የሚረዳኝ ረዳት የት ይመጣ እንደሆነ አይ ዘንድ ዓይኖችን ወደ ተራራ አነሳሁ። ነገር ግን ረድኤቴ ማን ነው አለ? ናደ እግዚአብሔር ዘፈጠረ ሰማየ ወምድረ። የሚያድኑ ነገስታት አይደሉም። በዚህ ዓለም የሚኖሩ፣ በዚህ ዓለም የሚመላለሱ፣ በዚህ ዓለም የሚያስሩ የሚፈቱ አይደሉም አለ። ነገር ግን አለ ማንም ያድነኛል? እግዚአብሔር አለ። አያችሁ፣ እግዚአብሔር ያድናል፣ እግዚአብሔር ይጠብቃል። እግዚአብሔር የሚጠብቀን ደግሞ ምንድነው ከተባለ ከቤቱ ካልጠፋን ነው። ከቤት ምንጠፋ ከሆነ በየዕለቱ በእያንዳንድ ቀን እስከ ዛሬ ድረስ የሰማናቸው ሁሉ ይጠፉብንና እንደገና እንጀምረው። በእውነት ከቤቱ መጥፋት አያስፈልግም። ከቤቱ መገኘት ያስፈልጋል። ከቤቱ ተገኝቶ ደግሞ የሰማነውን ወደ ተግባራዊ ነገር መቀየር። አሁን እንዳልኩት በምክረ ሰውና በፈቃደ ካህን መኖር እና በጎች እንደሆነ ሁሉ ወደ ጠባቂዎች መቅረብ ያስፈልገናል። ወደ ጠባቂዎች መቅረብ ያስፈልገናል። በጎች ከጠባቂዎቻቸው ሲርቁ የሚያገኛቸው ነገር አለ። በሽታ ያገኛቸዋል፣ ነጣቂ ያገኛቸዋል። እናም ከካህናት ምንርቅ ከሆነ በጆሮአችን የምንሰማው ሌላ ነው። በየትሉ በተለያየ መረጃ የምንሰማው ሌላ ነው። በእውነት የምንሰማው ሌላ ነው። ይህ እንደሆን ደግሞ ምናየውና ምንሰማው ምድራዊ እንደሆነ፣ ነገር ግን ቤተክርስቲያንና ከቤተክርስቲያን መጠን ምንሰማው ደግሞ ሰማያዊ እንደሆነ የሚነግሩን ማናቸው ከተባለ መምህራን ካህናት ናቸው። መምህራን ካህናት ናቸው። በእውነት መምህራንና ካህናትን በሰላም እግዚአብሔር ይጠብቅልን። ከዚህ በኋላ ቅዱስ ዳዊት አሁን ደግሞ እንደነገርኳችሁ እረኛ ስለነበረ የእረኝነትንና የአባቂውን ነገር አብራርቶ ይናገራል ብያችኋለሁ። 179 ላይ እንደዚህ ይላል፣ ኖላዊሆሙ ለእስራኤል አጽሙ ይላል። የእስራኤል ጠባቂያቸው ሆይ ጩኸታችን አድምጥ ይላል። ጩኸታችን አድምጥ ይላል። ጩኸታችን አድምጥ። ነገር ግን ቅዱስ ዳዊት እንዲህ ብሎ የተናገረ ጩኸቱ መልካም ሲሆን ነው። ጩኸታችን ከእግዚአብሔር ጋር የሚያገናኝ ጩኸት ሲሆን ነው። ራሔልን ታስታውሳላችሁ? ራሔል በግብፅ ተሰዳ የምትኖር ባሏ ሮቤል የተባለ ነገር ግን ባሏ በግብፅ ተሰደው ይኖረ ነበርና የሚኖሩት ተሮን በተባለው ንጉሥ እየተገዙ ነው። ተሮን በተባለው ንጉሥ እየተገዙ ነው። በዛን ጊዜ ጡም መርገጥ ነበረ፣ ጠጠር መፍጨት ነበረ እና ይህን የሚያደርጉት ደግሞ ከእስራኤል ወደ ግብፅ የተሰደዱ ሰዎች ነበሩና ባሏ ሲሞት በባልሽ ምትክ ይህንን ማድረግ አለብሽ ተባለች። ባሏ ሙቷል። ከዚህ በኋላ ይህንን ማድረግ አለብሽ ስትባል በዛን ጊዜ ጸንሳ ነበረ
እኔ ጸንሻለሁ መርገጥ አልችልም፣ እንዴት ላደርግ እችላለሁ ስትል መረገጥ አለብሽ ብሎ የሚያዝዘው አዛዡ ወደ ጭቃው ገፋትና ልክ እዛው ላይ ሕፃናቱንም ወለደች። ሕፃናቱንም በደም ረገጠ ይችላል። ነገር ግን ይህ ጩኸት ራሔል ወደ እግዚአብሔር መጮህ ጀመረች። ምን ብላ? እግዚአብሔር ሆይ የእስራኤል አምላክ ሆይ ልቅሷችን ጩኸታችን ስማ ብላ እምነዋን በእጇ ተቀብላ ወደ ሰማይ ረጨች ይችላል። ወደ ሰማይ ረጨች። በዚህ ጊዜ እግዚአብሔር የእርሷን ድምፅ ሰምቶ በእርሷ ድምፅ ምን ሆነ? 215 ዓመት በግብፅ ታውረው የነበሩ እስራኤላውያን ከባርነት ተፈተዋል። ስለዚህ ጩኸታችን ምንጮኸው ጩኸት እግዚአብሔር የሚሰማው ከእግዚአብሔር የሚደርስ መሆን አለበት። እግዚአብሔር የሚሰማው ጩኸታችን እኛ ዛሬ ምንድን ነው ከተባለ በጸሎት የምንጠይቀው ነው። የኛ ጩኸታችን ሰው ድምፁን ከፍ አድርጎ ስለጮኸ ወይም ደግሞ በሌላ ቋንቋ ስለጮኸ እግዚአብሔር ይሰማል ማለት አይደለም። የእኛ ጩኸታችን እኛ ወደ እግዚአብሔር የምንጮኸው በጸሎት ነው። በጸሎት ሁሉ ጊዜ እግዚአብሔርን እየመጣን በጸሎት ጩኸት መጠየቅ አለብን። ለዛ ነው የእስራኤል ጠባቂ ሙሴ ጩኸታችን ስማን ያለ። ጩኸታችን ስማን ያለ። ስለዚህ ካህናት የእኛ ጠባቂዎች እንደሆኑ ሁሉ መምህራን የእኛ ጠባቂዎች እንደሆኑ ሁሉ በፈቃደ ካህንና በምክረ ካህን መኖር ያስፈልጋል። በፈቃደ ካህን አሁን እና ችግራችን ከካህናትና ከመምህራን ብዙ ጊዜ ማፈንገጥ እንጀምራለን አንዳንዴ። ነገር ግን በፍጹም አይሆንም። ምክንያቱም መጨረሻችን ይህ ነው። መጨረሻችን ካህናት ናቸው። መጨረሻችን መምህራን ናቸው። ምክንያቱም የመጨረሻው ሞት የሚባል ስላለ በዚህ ዓለም ከካህናትና ከመምህራን አፈንግጠን ብንኖርም መጨረሻችን ዞሮ ዞሮ ወዴት ነው የሚሆነው? ወደ መምህራን ነው የሚሆነው። ወደ መምህራን ነው የሚሆነው። ስለዚህ ከመምህራንና ከካህናት ማፈንገጥ አይቻልም። ማፈንገጥ አይቻልም። በሚታይ ነገር አይደለም። ከመምህራን ብዙ ሲሰራ በሚታይ ባልታየ ነገር ከመምህራን ማፈንገጥ አይቻልም። ከካህናት ማፈንገጥ አይቻልም። እኛ የምንኖረው በሃይማኖት ነው። እኛ የምንኖረው በሃይማኖት ነው። እኛ የሚያድነን ሃይማኖታችን ነው። ሃይማኖታችን በመምህራን እግዚአብሔር አድሮ እንደሚያድነን ሁሉ እግዚአብሔር አድሮ ሃይማኖታችን እንደሚያድነን ሁሉ ባየነው ነገር ሁሉ ሳንነዳ ወደ መምህራን መቅረብ ያስፈልጋል። ማፈንገጥ የሌለበት ማለት ነው። የሚገርማችሁ አንድ ታሪክ አለ። ምክንያቱም አንድ ካህን ዮሐንስ አፈወርቅ ነው። አንድ ካህን ነበረ። ያ ካህን አሰረ ክህነቱን ጥሎ ዝም ብሎ ይኖር ነበረ። አሰረ ክህነቱን ጥሎ ዝም ብሎ ይኖር ነበረ አለ። የሚያድን ሃይማኖት ነው ስላልኳቸው ነው። ሃይማኖት ነው የሚያድን። ምክንያቱም በእንተ ለመጹ ይትኬወሱ ለሚለው ዮሐንስ አፈወርቅ ሃይማኖታችን ያድነናል ብለው ወደ ካህኑ መቅረብ አለባቸው ነው የሚለው እና ይህ ካህን ከአንድ ሀገር ወደ ሌላ ሀገር፣ ምክንያቱም ከሚኖርበት ሀገር ወደ ሌላ ሀገር ተሰዶ ይኖር ነበረ። ከዚህ ሀገር በምንም እንዳተሰደደ ሲባል አሰረ ክህነቱን ጥሎ ነበረ። ነገር ግን በዛ በሚኖርበት ሀገር አሰረ ክህነት እንዳለ ሆኖ ያገለግል ነበረ ይላል። ያገለግል ነበረ። ከዕለታት አንድ ቀን ከንጉሱ ዘንድ አንድ ምዕመን ነበረ። ያ ምዕመን ደግሞ ገና ያላመነ ነው እና ንጉሱ ይህን ካህን ምን አለው? ይህን ምዕመን ይህን ሰው ወስደህ በአብ በወልድ በመንፈስ ቅዱስ አጥምቅልኝ ብሎ ይሰጠዋል፣ ለካህኑ ማለት ነው። ይህ ካህንም ልክ ስልጣን እንዳለው ሁሉ ይህን ሰው ወደ ቤተ ክርስቲያን ወስዶ አጥምቆ በአብ በወልድ በመንፈስ ቅዱስ አጥምቆ እንደ ሌሎቹ ክርስቲያን አድርጎ ይመልሰዋል። ንጉሱ ይህን ካህን ምን አለው? አጠመቅኸውን አለው። አዎ አጥምቄዋለሁ፣ ከምዕመናን ከምዕመናን አስቆጥሬዋለሁ አለው። በዚህ ጊዜ የተጠመቀው ሰው ደግ ነበረ ይላል። ደግ ነበረ እና በዛን ጊዜ እግዚአብሔር ለዚህ ለተጠማቂው ምዕመን ተገልጾለት ነበረ።
እንዴት የተገለጠለት ከተባለ ይህን አጥማቂውን ካህን ሰይጣን ከቤተ ክርስቲያን አላስገባውም ነበረ ይላል። ምን አለ መሰላችሁ? ከንጉሱ ፊት የቀረው ተጠማቂ ካህን እንዴት እንዲህ ትላለህ? እነሆ ሰይጣን አንተን ከቤተ ክርስቲያን መልሶ ከግቢ ውጭ ሲያቆም ያየሁ አይደለምን? እኔን እያጠመቁኝ ሌሎች ናቸው ብሎ መልሶ እንደግን ከአፈረ ክህነቱ አፈረ ክህነት እንደሌለውና ሰው በሃይማኖት ብቻና በእግዚአብሔር ቸርነት እንደሚድን ተናግረዋል። አሁን እኮ እንዲያልኳችሁ ምንድን ነው ከተባለ አንዳንዴ ዝም ብለን ስለምንጎዳ ነው። ዝም ብለን ስለምንጎዳ ኃጢአታችንንም የእኛን ኃጢአት ሳናይ የሌሎችን ኃጢአት አሻግረን ስለምናይ ነው። የእኛን ኃጢአት ሳንኮንን የእኛን ኃጢአት ሳንመለከት ስለኛ ኃጢአት ሳንጸልይ ስለሌሎች ኃጢአት ስለምንጸልይ ነው። እንዲያልኩበት ምክንያት ከዚህ በኋላ አሰረ ክህነቱን እንደጣል አሳወቀ ማለት ነው። ያ ሰው የሄደው በሃይማኖት ነበረ። እናም በሃይማኖትም ጭምር መቅረብ አለብን ለማለት ነው። ስለዚህ እንደዚህ ባለ መልኩ ካህናት ያስሩናል፣ ይፈቱናል። ካህናት ይፈውሱናል። እግዚአብሔር የሚጠብቀን በብዙ ጎዳና ነው፣ በብዙ መንገድ ነው። በካህናት ብቻ አይደለም። በራሳችን ጸሎት ተጠብቀን እንኖራለን። በስጋ ደግሞ እግዚአብሔር ይጠብቀናል። ይህ ደግሞ የሚሆነው ወደዚህ ወደ ቦታው መጠን ቃሉን ስንሰማ ነው። በጎቹ ከበጎቹ ተለይተው ወደ ሌላ ቦታ የሚሄዱ ከሆነ ቅድም በነገርኳችሁ ነጣቂ ወይም ደግሞ በሽታ ያገኛቸዋል። እንደ ሌሎች በጎች ተቀለዛዥ ይሆናሉ። በግ የታመመ እንደሆነ ከበጎቹ ለይተው የደረቀ ሳር እያበሉ እየመገቡ ያስቀምጡታል ይላሉ። አንድምታ የሚተረጉሙ አባቶቻችን በግ የታመመ እንደሆነ ከሌሎች በጎች ለይተው ለብቻ አድርገው ደረቅ ሳር ይመግቡታል። ልክ እንደዚህ ሁሉ በህመም እንያዛለን። ስጋዊ አይደለ ነፍሳዊ ህመም ያገኘናል እና ከካህናት ከቤተ ክርስቲያን መለየት አያስፈልግም። እንዲህ ከሆነ ስራችን ሁሉ የእግዚአብሔር ነው የሚሆነው። የክርስቶስ መባል የእግዚአብሔር መባል ይመጣል ማለት ነው። እግዚአብሔር መባል ቅዱስ ዳዊት ቅድም እንደነገርኳችሁ ጩኸታችን እግዚአብሔር ወደ ቤተ ክርስቲያን መጠን በምናደርገው ነገር ሁሉ እንደሚሰማ ሲናገር የእስራኤል ጠባቂ ሆይ አድምጥ አለ። እግዚአብሔር የሚሰማ ምንስሳን ነው። ንጹሐን ስንሆን በምናደርገው ነገር ሁሉ ለሰዎችና ለምንኖርበት ሕይወት ሁሉ ንጹሐን ስንሆን ነው ማለት ነው። ልክ የዮሴፍ በጎችን ይጠብቅ እንደነበረ ካህናት እኛን ይጠብቃሉ። ዳዊት በጎችን ይጠብቅ እንደሆነ ካህናት እኛን ይጠብቃሉ።